ዑለማዎች ላይ ቀይ መስመር ባናልፍ ጃሂል አፉን ከከፈተ በቃ መዳኛ የለው ስለዚህ ይሄ ያስፈራልና እንደው አላህ ጀነት ይፈዝ አላህ ይስጣቸው ቀደም ሲል ሸህ ሲያነሱት የነበረ ነገር ነበር በተለይ አሁን ቀይ መስመር የማለፍን ጉዳይ የዘመኑ ፋሽን ሆኗል እንዲሁ በሆነ ነገር ተነስቶ ሁሉም የራሱን ሐሳብና አስተያየት ያነሳ ውሸቱን ይለጥፋል ሰው ላይ እውነት እንኳን ቢሆን መናገር የማያስፈልገን ነገር እያነሳ መለጠፍ ዘመኑ ተመችቷል ሶሻል ሚዲያ የሚባል ነገር እንዳሻ ምትናገርበት ተጠያቂነት የሌለበት ጃሂሉንም ዓሊሙንም እኩል ያደረገ ይመስል እና መስመራችንን ባንስት የምትለው ነገር በጣም ዋናው ምንድነው ዑለማ ላይ ሁላችንም መዘንጋት የሌለብን ብዙ ያልጠቀስኳቸው እኮ ዑለማዎች አሉ የሞቱት የመገናኛ ኢማም ሼክ ሰይድ አሉ ተለያዩ ብዙ ዑለማዎች ቃሽህ ቃሲም ያን በተጠቀሰ እነዛ ዑለማዎች ሻብል ጀሊል ዩኑስ መስጂድ ሼህ ሐሰን እዛው የሚያሰግዱት የነበሩት ሼክ ሙደሲር በጠቅላ ቤቱ እንዳለ ይቁጠረው ያ ሁሉ ዑለማ በኡማው ነው የሚቀነሰው ዞር ሲሉ በኡማው የሚያጎድለው ነገር አለ ስለዚህ ቀይ መስበር የሚለው ምንድነው ጃሂል አፉን ቢዘጋ ባንደፈው አንድ የሆነ ተናገርኩት ትምርት አለ በወርቅ ሚዛን እህል አይመዘንም በእህል ሚዛን ወርቅ አይመዘንም ዑለማን እኮ የሚመዝነው እኮ ዓሊም ነው الفتوى للفاتي والحكم للحاكم فتوى መስጠት የሚችለው እኮ እሱ ነው እንጂ የነሱን ቦታ እንደው ተቀያይሮ አፈቀላጤ ሆኖ ወይም ዳኢ ነኝ ብሎ ወይም አክቲቪስት ነኝ ብሎ ወይም እንደ ታዋቂ ሰው ነኝ ብሎ የበላይነትን ለመቆናጠጥ ብሎ የነሱን ክብር በተዘዋዋሪም በቀጥታም የሚገፍሰው አላህ በማዕና አዙር አላህ ያረጋዋል የታወቀ ነው ይሄ ሱነህ አላህ በማዕና ሲል ሼክ ቀደም ሲነግሩት የማዕና ጉዳይ ከባድ ነው ማለት የዛሂሩን ነው የምናየው እሱ የሆነው ነው የምናየው እንጂ የማዕና ድንጋይ አለ የማዕና በትር አለ ያለው አንድ ሼክ በተለይ ሐጅ መሐመድ ወሊ የኢትዮጵያውያን መሻይኾችን የጻፉበት አንድ መጽሐፍ ላይ ያገኘው ታሪክ ነው ታማኝ ከሆኑ እንጮች ሙተዋቲር ሆኖ የመጣ ነው ብለው ወደ 3 የከራማ አይነቶቻቸውን እየነገሩን ነበር በጣም ከባድ ነው ከዚህ ሁሉ አይነት እንትን ለመዳን በቃ ሰዎችን ማክበር ኢዝ አላህ ቢያከብራቸው እኮ ነው የአንቢያ ዋሪስ ያላቸው ወረሱል አንቢያ የነብዩ ዋሪሶች ናቸው ሲላቸው እኮ እንደው የነብዩ አንቢያን ቦታ መንዚለተ አንቢያ እኮ አግኝተዋል ማለት ነው ስለዚህ ያንን ዑለማን ቀላሉ ዑለማ እኮ የባህር አሳ የባህር ውስጥ ያሉ ሁሉ ዱዓ የሚያደርጉለት እኮ ናቸው ዘባህር ላይ ያለ ሁሉ ስለዚህ ዓሊም መከበር አለበት መከበር እንኳን ብናጣ መዝለፍና መቃወም ምን መብት አለን የሱ እኩል ዕውቀት አለን መቃወም እንደዚህ ደግሞ ስንናገር መጥፎ ሲሰሩ ምናምን ሲሉ ሲያጠሙ አንከላከል አይደለም ይሄ የምትከላከለው ወደ ዑለማዎች ጋር ወደ ፈትዋ ሰጪዎች ጋር ወደ ቁዳት እንጂ ማንም ተራሰው ሆነ ቡና እየቀዳ የነሱን ስም እየጣልክ እያነሳ ከሆነ ላቂባው ያስፈራል አረኛ እንደው ዑለማዎች እዛው ይተዋወቁበት ብለህ ማለፍ ያለብህ እንጂ ባላወቀው ነገር ላይ እሱ የታየው ሁክም የሰጠው ፍርድ በታየው ኢልም ይሆናል እነዛ ዓሊሞች እኮ ይግባባሉ አሁን ምሳሌ ለምንድነው አራቱ መዝሐብ የመጡት ሻፊዒ አንበሊ ማሊኪ እነዚህ ሁላ እኮ የተለያየ ራእይ እኮ አላቸው አልተከላለፉም ግን ተከባብረው ሄደዋል ስለዚህ በጣም የዑለማን ነው ለነሱ መተው ነው አይ ደርሻለሁ ሙጅተሂድ ነኝ ካልክ ግባ አብሽር ሙጅተሂድ ነኝ ካልክ በሩ ተከፍቶልሃል ግባ እሱም በአደብ ራስህን ፈትሽ በአደብ ነው ደግሞ ስነግራቸው እንኳን ዑለማን አይደለም 400 ዓመት ራስ ምታት ሳይነካው የተቀመጠን ፊርዓውን በጥሩ ምላስ 400 ዓመት አንድ ቀን ራስ ምታት ሳይነካው በጥሩ ምላስ ሂድና ፈቁላ ለሁ ቀውለን ለይና በተለታለሰ ምላስ ሄደ እንደው ንገረው አለ ፊርዓውንን ስንት እድሜ አልኩን ያስቀረ ዓሊም ከዛ በተለታነሰ አርገ እቺን ነሸክ በምን ጉዳይ ተዋት ነው እቺን በምን አይተው ነው ፈትዋ የሰጡት እቺን እንዴት ነች ይሄ እንደዚህ አይልም ወይ በምን አዩት ያሸክ ብትላቸው እኮ ሰው ናቸውና ይመለሳል ሰው ልጅ ስለዚህ አብዛኛው በየገጠሩ በየከተማው ያለን አፋችን እንዳዩ ነው በደንብ አለፍ እንኳን ለሰው ተሰራሉ ሙሉ
በቃ አላህ سوادي سوالي أنا أعلي وين قد أعرفه بالرب ورث عوبة الله عند يبلغ مطالع بتاع يال بيوم مرات النجم وتم يرجع عبد فايل